ጎጃም ለአብይ አህመድ አገዛዝ ረመጥ ሆኖበታል። ለስድስተኛ ጊዜ ወረራ ፈጽሞ ለስድስተኛ ጊዜ አከርካሪው ተመቶ በከፍተኛ ኪሳራ እየሸሸ መሆኑን መረጃዎች ያመለክታሉ። ቋሪትን ለመያዝ ፈረስ ቤትን ለመቆጣጠር በ10 ሺዎች የሚቆጠር እግረኛ ሰራዊት ብረት ለበስ ታንኮችንና መድፎችን ታጥቆ በአራት አቅጣጫዎች ያለፈው ቅዳሜ የገባው የአብይ አህመድ ሰራዊት በፋኖና በህዝብ የተባበረ ክንድ እየተመታ መሆኑን ማረጋገጥ ተችሏል። ጎጃም ታሪክ ሰርቷል። የህዝብ ኃይል እስከ አፍንጫው የታጠቀውን የአብይ አህመድን ሰራዊት መክቶ መልሷል። በሌላ በኩል ፋኖ ላሊበላን ተቆጣጥሯል። ለሁለት ሳምንታት አድፍጦ የቆየው የፋኖ ኃይል በዛሬው ዕለት ከተማዋን በእጁ ማስገባቱ ታውቋል። በደቡብ ጎንደር ክምር ድንጋይ፣ ጋሳይን ጨምሮ አንዳንድ አካባቢዎች ከአብይ አህመድ አገዛዝ ነጻ መውጣታቸውን ያገኘነው መረጃ ያመለክታል። እንግዲህ ከሁለት ቀን በፊት መከላከያ በጣም ከፍተኛ ቁጥር ነበር ቋሪትና ደጋዳሞትን ለመቆጣጠር የተንቀሳቀሰው። ነገር ግን በጅጋ በኩል የገባው ዝንድብ ከምትባለው ከተማ ማለፍ አልቻለም። በጣም በርካታ ጉዳት ደርሶበታል። በመከላከያ ተክተልትሎ ነበር የሄደው። ነገር ግን ከፍተኛ ዝግጅት አድርጎ ነው የጠበቀው ፋኖ። ከዚህ በፊት ገነት አቦ ደርሶ ነበረ። ቋሪትን ለመቆጣጠር ሙከራ አድርጎ ዝንድብን አልፎ ገነት አቦ ላይ ደርሶ ነበር። አሁን ደግሞ እንኳን ገነት አቦ ሊደርስ ዝንድብ ከምትባለው ከተማ ላይ በጣም ከፍተኛ ጉዳት ደርሶበት ወደ ጅጋ አፈግፍጓል። እንዲያውም አሁን ዛሬ ወደ 8 ሰዓት አካባቢ ጅጋ ድረስ መጥቷል። ወደ ዋናው ከአዲስ አበባ ጎንደር የሚወስደው አስፋልት መንገድ ላይ ያለችው የጅጋ ከተማ ከፍኖተ ሰላም ከተማ 12 ኪሎ ሜትር ላይ ርቀት ያለች ከተማ ነች። እዛ ላይ ከ8 ሰዓት በኋላ ከፍተኛ ውጊያ እየተደረገ ነው። ፋኖ እየገፋቸው ነው ወደ ፍኖተ ሰላም። ደጋዳሞት ላይ ከቋሪቱ በጣም በበለጠ ሁኔታ ደጋዳሞት ፈረስ ቤት ከተማን ለመቆጣጠር እንቅስቃሴ አድርጎ ነበረ። በጅጋ በኩል የሄደው ኃይል ተመቶ ቅቤ ገደል ማለፍ አልቻለም። ቅቤ ገደል ላይ በጣም ከፍተኛ ጥንቃቄ በተሞላበት ቦታውም ለመከላከልና መልሶ ለማጥቃት የሚያመች ቦታ ላይ ነበር የጠበቀው ፋኖ። ተመቶ ተመልሷል። እንግዲህ ያሰበውን የደጋዳሞትን ዋና ከተማ ፈረስ ቤትንና የቋሪት ከተማን ገበዘ ማርያምን መቆጣጠር አልቻለም። በላይኛው በኩል ደግሞ በአዴት በኩል ብራዳማ የሚባለው ቦታ ከሰከላ ከአዴት በደጋዳሞት የሚያማክል ቦታ ነው። እዛ ድረስ መጥቶ ነበረ። ነገር ግን በላይኛው በኩል የመጣው መከላከያ ሰራዊት አሁን ውጊያ ላይ እንደሆኑ ነው። በተለይ ጎጃም አሁን 5ኛ ቀኑ ነው፣ ቅዳሜ የጀመረ ነው። በጣም ከፍተኛ ቁጥር ያለው ሰራዊት ይዞ ስለገባ በአየርም በምድርም በተጠናከረ ሁኔታ ለመጨረሻ ጊዜ ደመስሳለሁ ብሎ ነው የገባውና ውጤቱን እንዴት መግለጽ ይቻላል? በተለይ ከደረሰበት ኪሳራ አንጻር አንዳንድ መረጃዎች እንደምንሰማው ከሆነ ከፍተኛ ቁጥር ያለው ያገዛዙ ሰራዊት በሙርቆም በተለያየ መልኩ ከጥቅም ውጭ ሆኗል ነው። በፋኖች በኩል መጠነኛ ጉዳት እንደደረሰም ሰምተናል። የሚመጣጠን አይደለም በሁለቱ ወገኖች መሃል ያለው የጉዳት መጠን አጠቃላይ ሁኔታ። ከዚህ አንጻር ምን መረጃ አለ? እንግዲህ በቃላት ከተገለጸ ከዚህ የበለጠ ቃላት አይገልጸውም። ከፍተኛ የሆነ ምርኮ አለ። ከፍተኛ የሆነ የሰራዊት ቁስለኛና ሙት አለ። መከላከያ ዝንግብ ከተማ ላይ በተለይ ወደ ጅጋ እየሸሸ ባለበት ሰዓት የወደቁ መከላከያዎችን እንኳን ማንሳት አልቻለም ነው። ድሉ በጣም ከፍተኛ ነው። ፋኖ ቅድመ ዝግጅት አድርጎ ነበረ። አጠቃላይ ማህበረሰቡን አንቅቶ አደራጅቶ ቦታ ሲይዞ ነው የጠበቀው። ዝንድብ በምትባለው ቦታና በቅቤ ገደል ደጋዳሞትን ደግሞ ለማጥቃት በቅቤ ገደል የተንቀሳቀሰው ኃይል ከፍተኛ ክሳራ ነው የደረሰበት። በጣም ከፍተኛ ሙትና ቁስለኛ ነው የሆነው። በሎጂስቲክስ ደረጃ በከፍተኛ ሁኔታ ፋኖን አስታጥቆ ነው የተመለሰው። በደጋዳሞት የሚባለው አጠቃላይ ሰከላ፣ ቋሪትና ፈረስ ቤት አካባቢ ላይ ተደጋጋሚ ሽንፈት ነው የደረሰበት። ከዚህ አልፎ አሁን እኮ ውጊያው ቡሬ ከተማን እኮ ፋኖ ተቆጣጥሯል። ቡሬ ከተማን ተቆጣጠረ ማለት እኮ በወለጋ በኩል ያለውን መስመር ዘግቶታል ማለት ነው። እንዲያውም ተጨማሪ ክሳራ ነው የደረሰበት። ምናልባት በጥቂት ቀናት ውስጥ ፍኖተ ሰላምን የመቆጣጠር አቅም አለው የሚል ግምት ነው ያለኝ እኔ። አሁን ዛሬ ከዚህ በፊት ገፍተው ሂደው ከነበሩበት ቦታ እንኳን መድረስ አልቻሉም። እንግዲህ ከጅጋ ተነስተው ወይም ከፍኖተ ሰላም ተነስተው ጅጋ፣ ከጅጋ ዝንድብ፣ ከዝንድብ ገነት አቦ፣ ከገነት አቦ ገበዘ ማርያም ወይም ቋሪት ዋና ከተማ ነው በዋና መንገዱ ላይ ያሉ ከተሞች። መከላከያ በጣም ተመቷል፣ ከስሯል። ያሰበውን ማሳካት አልቻለም። ነገር ግን ፋኖ ገስግሶ ከቋሪት የተነሳው የፋኖ ኃይል ገነት አቦን አልፎ ዝንድብ ላይ ተገናኝቶ ከዝንድብ ላይ ከፍተኛ የመልሶ ማጥቃት አድርጎ ጅጋ ከተማ ላይ ደርሷል። ጅጋ ከተማ ማለት ደግሞ 12 ኪሎ ሜትር ነች ከፍኖተ ሰላም። በደጋዳሞት በኩል የተንቀሳቀሰው ኃይል ቅቤ ገደል የምትባለውን ወይንም 12 ወይም 13 ኪሎ ሜትር አካባቢ ላይ ነው ከፍተኛ መከላከል የገጠመው መከላከያ። አሁን ወደ ደንበጫ ማፈግፈግ ላይ ነው። ቋሪትንና ደጋዳሞትን ትኩረት መንግስት ለምን እንደሰጠው ራሱ ሊገባኝ አልቻለም። ሽንፈቱን ለመሸፈን ቋሪትና ደጋዳሞትን በወታደራዊ ኃይል ይዣለሁ ብሎ ፕሮፓጋንዳ ለመስራት ካልሆነ በስተቀር እዛ ላይ የሚያገኘው ምንም ጥቅም የለም። ከፍተኛ ቦታ ነው፣ ደጋ ነው። ከድንችና ከገብስ ውጪ ሌላ የማይመረትበት አካባቢ ነው። ሂዶ
ምን ሊያገኝ እንደሆነ አልገባኝም። ከዚህ በፊትም ደጋዳሞት ላይ ወይም ፈረስቤት ከተማ ላይ በአምስተኛ ዙር ማጥቃት ተከፍቶ ሲገባ እንስሳት ሳይቀርቡ ከተማውን ለቀው ብቻውን ገብቶ 2 ቀን አድሮ ነው ተመልሶ የወጣው። ዛሬ ግን ያንን እድል አላገኘም፣ ተመቶ ተመልሷል። ምናልባት አሁን አንዳንድ መረጃዎችን እንሰማለን በምድር የፋኖን ኃይል መቋቋም እንዳልቻለ፣ ስለዚህም በድሮንና በተለያየ የአየር ላይ ጥቃቶች እንደዚሁ ወደዛ መሸጋገሩና በዛ ፋኖን ለማዳከም ወደዛ እርምጃ መግባቱን እየሰማን ያለ ነው። በአንዳንድ ቦታዎች ላይ የድሮን ጥቃት እየተፈጸመ ነው። የጎጃሙንም ጦርነት ማሸነፍ እንደማይችል ሲረዳ ወደዛ እየገባ ነው የሚል ነገር ነው። ብዙዎቹ የፋኖ አመራሮች አስፈላጊው ጥንቃቄ እንዲደረግ መልእክትም እያስተላለፉ ነው። ከዚህ አንጻር ምን ማለት ይቻላል? እንግዲህ መንግስት ያለ የሌለ ኃይሉን የእግረኛውን፣ ሜካናይዝዱን፣ የአውሮፕላኑን፣ የድሮኑን አልፎ ተርፎ በጣና ሐይቅ ላይ እኮ የባህር ኃይል ውጊያ ሁሉ ጀምሯልና ያለ የሌለ ኃይሉን ተጠቅሞ ግን ያገኘው ውጤት ምንድነው ነው? ምንም ያገኘው ውጤት የለም። እንዲያውም ከተሞችን እየለቀቀ ነው የመጣው። ለመጨረሻ ጊዜ ብሎ የገባው መከላከያ ሰራዊት በፋኖ ቁጥጥር ስር የነበሩ ከተሞችን ማስለቀቅ አልቻለም። እንዲያውም እየተገፋ ነው። እንግዲህ ውጊያ ስለሆነ በውጊያ መሀል የሚሞት ኃይል ይኖራል። ገበሬ ይሞታል፣ እርሻ ይቃጠላል፣ ሰብል የታጨደ አውድማ ይቃጠላል፣ የተከመረ እህል ይቃጠላል፣ እንስሳቶች ይገደላሉ። ይሄ የሚጠበቅ ስለሆነ ድሮንም እየተጠቀመ ህዝብን ማሸነፍ አይችልም፣ በምንም ተአምር አይችልም። ህዝባዊ ሆኗል። በተለይ በጣም የሚገርመኝ ነገር የቆላ ደጋዳሞት የፋኖ እንቅስቃሴ ከህዝቡ ጋር በጣም በመግባባት ነው እየተንቀሳቀሱ ያሉት። እንግዲህ ህዝብን ያሸነፈ መንግስት እኛ በዓለም ላይ ሰምተንም አይተንም አናውቅም። ድሮንም ቢጠቀም ህዝቡ አንዴ የቀረህ እቤት የተቀመጥክ ጥቁር ውሻ ውለድ ብሎ አንዴ አዋጅ አውጥቷልና ተፋፍረዋል። ከእንግዲህ ገበሬው አይመለስም። የፈለገውን ያክል ቢጠቀም ምንም ነገር የጦር መሳሪያ በእጁ ላይ ያለ የጦር መሳሪያ ሁሉ ቢጠቀም ህዝብን ማሸነፍ ስለማይቻል መሸነፉ አይቀርም መከላከያ የሚል እምነት ነው ያለኝ። እንግዲህ ላሊበላን በተመለከተ ዛሬ ላሊበላን የፋኖ ኃይል መቆጣጠሩ እየተገለጸ ነው። አሁን ዘግይቶ የመጡት መረጃዎች እንደሚያሳዩትም ከተማዋን ሙሉ በሙሉ ከአገዛዙ ሰራዊት ነጻ አድርጓል የሚል ነው። እስቲ ላሊበላ አካባቢ ምንድን ያለው የቅርስ አደጋ ላይ መውደቃቸው የተነገረ ነበረ። በአንዳንድ ሚዲያዎችም እንደዚሁ በአንዳንድ መረጃ ምንጮችም ትልቅ አደጋ ነው ቅርሶች ላይ የተጋረጠው የሚልም ነገር ተሰምቶ ነበር። አሁን ዛሬ የምንሰማው ደግሞ ፋኖ ይህንን አካባቢ ከአገዛዙ ሰራዊት ነጻ ማድረጉን ነው። እስቲ በዚህ ዙሪያ ምን አለ? እንግዲህ እሱን ከመግለጽ በፊት ከዚህ ከደብረ ታቦር አካባቢ ያለውን ነገር ላንሳድግ መሳይ። እንግዲህ ከደብረ ታቦር ከተማ ወደ ወልዲያ ስትሄድ ክምር ድንጋይ፣ ጋሳይ ከተሞች አሉ። ዛሬ ክምር ድንጋይ በፋኖ ቁጥጥር ስር ውላለች። ትናንትና ጋሳይ በቁጥጥር ስር ውላለች። ምናልባት ነፋስ መውጫ ከተማ ላይ በተወሰነ ቁጥር የመከላከያ ሰራዊት አለ። እንደገና ተሻግሮ ደግሞ ደብረ ዘይት ላይ ነው በዋናነት የመከላከያ ሰራዊት ማዝዣ ጣቢያውን አድርጎ ወደ ላሊበላም ወደ ወልዲያም ወደ ደብረ ታቦርም እየተንቀሳቀሰ ያለው። ላሊበላ ከተማ ውጊያው ከተጀመረ ከ15 ቀን በላይ ነው። ዙሪያውን ከቦ ፋኖ ውጊያ ያደርጋል። ነገር ግን መከላከያ ከከተማው ላይ ሆኖ መድፍና ከባባድ መሳሪያዎችን እየተኮሰ ራሱን መከላከል ላይ ነው የሰነበተው። በዚህ 15 ቀን ውስጥ የአካባቢው ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች በሐውልቱ ላይ ከፍተኛ ጉዳት እየደረሰ ነው፣ በሚተኮሰው ከባድ መሳሪያ ንዝረት የላሊበላ አብያተ ክርስቲያናት ቅርሶች መሰንጠቅ አደጋ እየደረሰባቸው ነው ብለው ቢያመለክቱም ነገር ግን እምቢ ብሎ ከባባድ መሳሪያዎችን ብቻ ጠምዶ ከፍተኛ የሆነ በዙሪያ የሚገኙ ገበሬዎች ላይ እየተኮሰ ነበረ። እንግዲህ ውጣ ብሉት በሽማግሌ ተመከረ፣ በሃይማኖት አባቶች ተመከረ፣ በታዋቂ ግለሰቦች ተመከረ። ነገር ግን እንግዲህ ምከረው እምቢ ካለ መከራ ይምከረው በሚለው ብሂል መሰረት ፋኖ በከፍተኛ መስዋዕትነት በከፍተኛ ጀግንነት የላሊበላ ከተማን ከ6 ሰዓት ተኩል በኋላ ከተማዋ ገብቶ ተቆጣጥሯታል። ወደ ኤርፖርቱ አካባቢ የተወሰነ ውጊያ አለ። እንግዲህ ላሊበላ እንደምታውቀው ኤርፖርቱ ከከተማው በተወሰነ ደረጃ የራቀ ቦታ ስለሆነ ከተማዋ በፋኖ ቁጥጥር ውስጥ ናት። ሰላም ነው አሁን። ነገር ግን በኤርፖርቱ አካባቢ አሁንም ከፍተኛ ውጊያ እንዳለ ነው። ቅርሶች ላይ የደረሰ አደጋ አለ። ዓለም አቀፍ የቅርስን በተመለከተ በቅርበት ክትትል የሚያደርጉ ወገኖችም ስጋታቸውን እየገለጹ ስላለን እንደው የተሰማ ነገር አለ ከቅርሶች አንጻር? እንግዲህ መከላከያ ለቅርሱም ብቻ ሳይሆን ለአካባቢ ማህበረሰብ ምንም ግድ እንደሌለው የሚያሳየው ለ15 ቀናት በሙሉ ከባባድ መሳሪያዎችን፣ መድፎችን፣ ታንኮችን፣ ዙ23ቶችን ወደ ገጠራማ አካባቢዎች ከላሊበላ ከተማ ላይ በመሆን በጣም በየቀኑ በየሰዓቱ በየደቂቃው ከባባድ መሳሪያዎችን እየተኮሰ የገበሬ መንደሮችን ያቃጥል ነበረ። ነገር ግን በሚተኮሰው ንዝረት አማካኝነት ቅርሶቹ ከፍተኛ ጉዳት እየደረሰባቸው እንደሆነ የአካባቢው ሽማግሌዎች ሂደው እስከ መጠየቅ ደረጃ ደርሰዋል። ፋኖ ጥንቃቄ ሲያደርግ የነበረው
መጀመሪያ ከተማው ላይ ያለውን የብርሃኑ ጁላ ጦር ማስወጣት ከተቻለ እና ኤርፖርቱን ማስወጣት ከተቻለ ይህን ነገር ማስቆም ይቻላል ከሚል እሳቤ ነው። ከፍተኛ ጥንቃቄ አድርጎ በጣም በቆረጣ ጎሬላ በሚመስል ውጊያ ገብቶ ከተማ ውስጥ ላንቃቸውን አዘግቷቸዋል። የከባድ መሳሪያዎችን ጉዳት ደረሰ ከተባለ ከከተማው ላይ ሲተኮሱ የነበሩ ትልልቅ ከባድ መሳሪያዎች ያደረሱት ጉዳት ነው እንደ ጉዳት ከተወሰደ።